በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱና በምህረቱ ጠብቆ አበሳ በደላችንን ይቅር ብሎ በአባታዊ ፍቅሩ ከተኛንበት በቅዱስ ቃሉ ቀስቅሶ ይህች የማለዳ ብርሃንን እንድንመለከት የፈቀደልን ቸርነቱና ምሕረቱ የበዛልን የሰራዊት ጌታ ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን የአምላክ እናታችን እመቤታችን ንጽሕት ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና በሕይወት አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወሰሉሱ ለየካቲት በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም
የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ሁሉ ከእርሱ ጋር ሌሎችም ብዙ ሰዎች ሞቱ። የዚህም ታላቅ ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ደግሞ ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩአት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙም ፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሬብ ሀገረ ገዥ ቀርበው በክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፏቸው ዘንድ ንጉሡ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲህ ጽኑ አላቸው። ከዚህም በኋላ በውኃ ላይ ጸልዮ በላያቸው ረጨ። በዚያንም ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነቱንም አክሊል በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። ቢሆን ራሱን
ማዳን በቻለ ነበር። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህም በኋላ የጭፍራ አለቃ ስሙ አውህዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ኮምጣጤና ጨው ቁስሉን ያሹት ዘንድ በጭካኔ አዘዘ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በስቃዮች ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ ልቅሶን አለቀሱ። ከሐዘንም ብዛት የተነሳ እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ ሰማዕታትን ገድል የሚጽፍ የአቅፋስ አገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮቹ የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹን ጥፍሮች እንዲነቅሉ በአንገቱም ላይ ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውህዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ያጸናውና ያለ ጥፋት ያለ ጉዳት በጤና ያስነሳው ነበር። የሰራዊት አለቃ አውህዮስም ማሰቃየቱን በደከመ ወይም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎችም መጡ። በአፉም ልጓም ለጉመው ቸብቸቦውን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑም ከከበረ ሰርግዮስ ጋር ሁሉንም ቸብቸቧቸውን እንዲቆርጡ በጭካኔ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ሁሉም ተቀበሉ። እንዲህም ሆነ፣ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታት ነፍሶቻቸውን መላእክት ወደ ሰማያት ሲያወጧቸው አይቶ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል አሰምቶ ወይም ጮኸ። እናትና አባቱም መኮንኑ ሰምቶ ስለ እርሱ እንዲያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮሁን አልተወም። በላዩ እስከተኙበትና ነፍሱን እስካሳለፈ ድረስ ከሰማዕታትም ጋር የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም ኦርቶዶክሳውያንን ሁላችንንም በሊህ ሰማዕታት ጸሎት እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኖር፣ ቃል ኪዳናቸውም አይለየን ለዘላለሙ አሜን። ሰላም እብል ለመስተጋድል ሰርግዮስ ምሏ አጽፋር በመጥባይት ወዘሐቅ ማይስ ለማህበራኒው ሰላም ሰማዕታተ ክርስቶስ ምስለ ዲያቆናት ክልኤቱ ወምስለ መጹን ቀሲስ ዘአስተርአይዎ በስብሐት ለሕፃን ንዑስ
በዚችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ ስቃይና መከራ ችግር ደርሶበታል። እንዲህም ሆነ፣ በዚያ ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ ሀገር መጣ። እርሱም ከዚህ አባት ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ ሀገር ተገለጡ። እነርሱም የክርስቶስን ተዋሕዶ ምትሃት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ በአውጣቂ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመኑ ምዕመን ንጉሥ አንስጣሴዎስ አረፈና በእርሱ ፈንታ ከኬልቄዶናዊ መናፍቅ ዮስጣቴያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዮስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወደ ቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቱ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ አደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱም ከኛ ጋር ለዘላለም ትኖር። ለእግዚአብሔር ምስጋና ይገባል ለዘላለሙ አሜን። ሰላም ለጢሞቴዎስ ሰባኬ ሊቀ ጳጳሳት ዝኬ ዘበመዋዕሊሁ ተውህበ ለመሃይምናን ቡራኬ ወውእዩ በነደ ቃሉ ከመአገዳ ሐምል ወመሮኬ ለታመኑ በትምህርቱ ለእልው አውጣኬ። በዚችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያው ነው። የአባ ክፍላ የአባ ህብስም በረከታቸው ከኛ ጋር ትኖር። ለእግዚአብሔርም ምስጋና ይገባል። በዚችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ተወዳጁ ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው አውሳቢዮስ የምስክርነቱና የእረፍቱ በዓለ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህን ጋብቻ አይሻውም አላት። ዓለምን ንቆ መተውን እንጂ አላት። እህቱም የዚህ የኃላፊው ዓለም ጣዕም ምን ይጠቅመሃል? እንደ ሊቀ ጳጳሳት ድሜጥሮስ በድንግልና መኖር ይሻልሃል እንጂ አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ይህ ዓለም
ፍላጎቱም ሁሉ ኃላፊ እንደሆነ ያንቺም ደም ግባትሽና ላይህሽ እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን ምንም ነገር የለም። አሁንም ሥጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህም ምክር ተስማምተው ሁለቱም በአንድነት የጽድቅን ሥራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባህር ውስጥ ቆመው ያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የነቢዩ የዳዊትን መዝሙርና የቅዱስ ዮሐንስ ሐዋርያ ወንጌልን ሁልጊዜ ያነባሉ። ሥጋውንና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም ነበር። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳብዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣቸው። በአልጋዋም ላይ ምንጣፎችን አንጥፋ ብጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳብዮስንም በልቤ ያለውን እነግርህ ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገሪኝ አላት። እርሷም አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይቀልጣልና ና ከኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሩጦ ሂዶ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆነሽ ነው አሏት። እርሷም ይህ ሥራየኛ አውሳብዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልሁትም ጊዜ ስራዬን ስላደረገብኝ መንቀጥቀጥና ጻዕር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንድታወርድህ ለእመቤቴ ያለችን እሺ በላት አለችው። እርሱም ያመንዝራን ቃል አልሰማም አላት። በዚያንም ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ ቸርነትህና ምሕረትህ የበዛ የዓለም ሁሉ ጌታ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህን አውሳብዮስን አድነኝ። ነቢዩ ዳንኤልን ከአንበሶች አፍ፣ ሶስናን ከለበናት እጅ ያዳንህ አንተ ነህና ያላንተ ረዳት የለኝምና ከአመፀኛይቱና ከግፈኛይቱ ሴት እጅ አድነኝ እያለ ጸለየ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው በ130 ፍላጻዎች ይነድፉት ዘንድ አዘዘች። ይህንንም ሁሉ በዕደ ባደረጉበት ጊዜ የመላእክት አለቆች ሚካኤልንና ገብርኤልን ጌታችን አምላካችን ኢየሱስ ክርስቶስ አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ፣ ያለ ጉዳትም ጤነኛ ሆነ። ንጉሥም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳብዮስ በደሉ ምንድነው ብሎ ጠየቃት። የንጉሡም ሚስት ላንተ መናገርን አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ ይህ ሥራየኛ ሰው ወደ እኔ ገብቶ
ሊናገሩትና ሊሰሙት የማይገባ ሥራ ለመነኝ። በከለከልኩትም ጊዜ በሥራዬው አሳመመኝ አለችው። ንጉሡም አውሳብዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳብዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ? አለው። አውሳብዮስም ይህ ነገር እውነት ይመስልሃልን? ብሎ መለሰለት። ንጉሥም ይህ የምሰማው ነገር እውነት ነውን? በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ፣ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች አገኘናት። ምን ሆነሽ ባልናትም ጊዜ ይህንኑ ነገረችን አሉት። ይህንንም በሰማ ጊዜ እንደ አንበሳ ጮኸ። ቸብቸቦውን በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ድንገት መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት። ንጉሥም እንዲያመጡትና 4 ዛንጀሮችን በአካላቶቹ ውስጥ እንዲያስገቡ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩን አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዝቅዘው የመላእክት አለቃ ኡራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። በዛ 14 ዓመት ዛንጀሮቹ በአካላቶቹ ውስጥ እንዲያስገቡት አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩንም አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ቅዱስ ኡራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት ያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውንም ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔርም ምስጋና ይሁን። እኛንም ኦርቶዶክሳውያንን ሁላችንንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአውሳብዮስ በውዴተ ብእሲት ዘተመከረ ሶበ ትእዛዛ ኢሰማ ወፈቃዳ ይገብረ አመ ውስተ እሳት አብእዎ በጋጋ ሐሴን እሱረ በእደ ኡራኤል አሪጎ እስከ ነይትመየጥ ምድረ ካዕበተ ሱባኤ አመተ በሰማይ ነበረ። በዚችም ዕለት የህርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለልደትከ ከመጽየ ደንጎላ ዘቆላ ለሶከ ኃጢአት በማእከላ ፊቅጦር ፀሐይ ዘትረውፅ በሰረገላ እያስጥም ሕይወትየ ለቁረ ኃጢአት ማዕበላ ሐመረ ንግደትየ አጥኢ በሞትከ ተድላ
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ወረብኡ ለየካቲት በዛቲ ዕለት አይረፈ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ ወውእቱ ንሁልቆሙ ለአበው ሊቃነ ጳጳሳት ሰብዓ ወሐምስቱ። ወበዛቲ ዕለት አይረፈ አብ ቅዱስ አባ ያዕቆብ ሊቀ ጳጳሳት ዘሀገረ እስክንድርያ። ወበዛቲ ዕለት ተስካሮሙ ለቅዱሳን ዳርዮስ ወጳውሎስ ወአኩዳራስ ወሊድና ዘአቅረብኩማ አዘኪሬ አይሌተ አዘኪሬ አይላፈ እምነተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምዕለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ሁረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ጾማችንን ሱባኤያችንን በሰላም እንዳስጀመረ ልዑል አምላካችን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። በጸሎታችሁ አስቡን አትርሱም ብለው የሚማጸኑትን በሩቅም በቅርብም ያሉትን ኦርቶዶክሳውያንን አምላካችን እግዚአብሔር በቸርነቱ ያስብልን። ከመልአኩ ከቅዱስ ሚካኤል ከሌሎችም ቅዱሳን ረድኤት በረከት ያሳትፈን። በሰላም ያሳደረን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ከማሁ በምድር ሲሳየነ ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን